ምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስንን ተለያዩና አዳዲስ በርከት ያሉ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ፣ ሼር በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን እንላለን። በዛሬው ዝግጅታችን በመካከለኛው ምስራቅ ሰማይ ስር እየተነፈሰ ስላለው የጦርነት ዳመናና ዓለምን እያስጨነቁ ስላሉ አዳዲስ ክስተቶችን በዝርዝር እንወያያለን። ዛሬ ትኩረታችን የምናደርገው በሆርሙዝ ወሽመጥ ላይ በተከሰተው የመርከቦች ጥቃት፣ ኢራን በዓለም አቀፍ የኢንተርኔት መስመሮች ላይ በሰነዘረችው ዛቻና በትራምፕ አስተዳደር ዙሪያ ባሉ ጉዳዮች ላይ ይሆናል። አብራችሁን ቆዩ እንላለን። ነገሩ የጀመረው በሆርሙዝ ወሽመጥ ነው። ኢራን በዚህ ወሳኝ የንግድ መስመር ላይ የምታደርገውን ፍተሻና ጥቃት በሚገርም ሁኔታ አጠናክራለች። በቅርብ ሰዓታት ውስጥ ብቻ 3 ግዙፍ መርከቦች በኢራን ባህር ኃይል ቁጥጥር ስር ውለዋል። ከእነዚህም መካከል የዩናይትድ አረብ ኤምሬትስ ንብረት የሆነች መርከብ ትገኝበታለች። ይህ እርምጃ በአረብ ሀገራት ዘንድ ትልቅ ድንጋጤ ፈጥሯል። ኢራን ብሔራዊ ጥቅሜን የሚነካ ማንኛውም እንቅስቃሴ አልታገስም በሚል መርህ ያለ ፍቃድና ያለ ፍተሻ ለማለፍ የሞከሩ መርከቦችን እያደነች መሆኑን ገልጻለች። ይህ ደግሞ ለዓለም የነዳጅ ንግድ ትልቅ ስጋት ነው። ይሁን እንጂ ከመርከቦቹ ጥቃት በላይ ዓለምን ያስደነገጠው ሌላ መረጃ ነው። ኢራን በቅርቡ አንድ ካርታ ይፋ አድርጋለች። ይህ ካርታ የሚያሳየው በባህር ስር የሚያልፉ ዓለም አቀፍ የኢንተርኔት ኬብሎችን ነው። ኢራን ምን እያለች ነው? ጥቃት የሚሰነዘረብኝ ከሆነ መላው ዓለምን ከኢንተርኔት እቆርጣለሁ የሚል ድፍረት ዛቻ ሰንዝራለች። ይህ በተለይ እንደ ሳውዲ አረቢያ፣ ኳታር እና ዩናይትድ አረብ ኤምሬትስ ባሉ የፋይናንስ እና የቴክኖሎጂ ማዕከል ለሆኑ ሀገራት ትልቅ ማስጠንቀቂያ ነው። የኢንተርኔት ኬብሎች ከተቆረጡ የዓለም ባንኮች ግንኙነትና አጠቃላይ የዲጂታል ኢኮኖሚው ሊፈራረስ ይችላል። ወደ አሜሪካ ስንመጣ ዶናልድ ትራምፕ በኢራን ላይ ያላቸውን ኢኮኖሚ ጫና ቀጥለዋል። ነገር ግን በውስጥ በኩል ትልቅ ስጋት አለ። ትራምፕ በሚቀጥለው ሳምንት የጦርነት ስልጣናቸው ዋር ፓወርስ ስለሚያበቃ ከዚያ በፊት አንድ መቋጫ ላይ ለመድረስ እየጣሩ እንደሆነ ይነገራል። ይህ ውጥረት በአየር መንገዶች ላይም ጫና ፈጥሯል። ሉፍዛንዛ የተባለው የአየር መንገድ ኩባንያ ብቻ ከ20 ሺህ በላይ በረራዎችን ለመሰረዝ ታግዷል። የነዳጅ ዋጋ መናር እና ሰማይ ላይ ስጋቶች ዓለም አቀፍ ጉዞን እጅግ አስቸጋሪ አድርገውታል። ወደ መጨረሻም ስናመራ በሊባኖስ ተከስቶ የነበረውን አነጋጋሪ ክስተት እንመልከት። እስራኤል ወታደሮች በሊባኖስ የኢየሱስን ሐውልት በመዶሻ ሲያፈርሱ የሚያሳይ ቪዲዮ መላው የክርስትና እምነት ተከታዮችን አስቆጥቶ ነበር። ይህንን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ይቅርታ ጠይቀዋል። ድርጊቱን የፈጸመው ወታደርም ለ30 ቀናት ወታደራዊ እስር እንዲቀጣ ተወስኖበታል። ይህ እርምጃ የተወሰደው በውጥረት ውስጥ ባለው ቀጠና ተጨማሪ የሃይማኖት ግጭት እንዳይቀሰቀስ ለመከላከል እንደሆነም ይታመናል። ክቡራትና ክቡራን፣ የመካከለኛው ምስራቅ ጉዳይ በየደቂቃው መልኩን እየቀየረ ነው። ኢራን ኢንተርኔቱን ትቆርጥ ይሆን ወይስ አሜሪካና ኢራን ወደ ድርድር ጠረጴዛ ይመጣሉ የሚለውን አብረን የምናየው ይሆናል። ለዛሬ የነበረን ዝርዝር መረጃ ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግና አስተያየታችሁን መጻፍ ማትርሱ እንላለን። ሰላም ቆዩ።